ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ውድ ፋንትሻ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ወላሂ የሚገርማችሁ እኔ እኮ ይሄን ሳይ ነው እኮ የምረዳቸው። እስኪ መጀመሪያ ወደ ጉዳዩ እንሂድና ከዛ በኋላ እንትን እንላለን እናወራለን። እሺ ውዶችዬ፣ በስልጤ ዞን ምስራቅ ስልጤ ወረዳ በአንድ የፖሊስ አባል የአካባቢው እናት መካከል የተፈጠረ ክስተት አለ። በምስራቅ ስልጤ ወረዳ አንዲት እናት የያዘችው አትክልት ጎመን በአቅራቢያው ባለው ገበያ ለመሸጥ ባሉበት ወቅት ከአንድ ፖሊስ አባል ጋር አለመግባባት ተፈጠረ። የዓይን እማኞች እንደገለጹት በዚህ አለመግባባት ምክንያት የእናቲቱ አትክልት ላይ ጉዳት ደርሷል። የአካባቢው ነዋሪዎች በዚህ ድርጊት ትልቅ ሐዘን ተሰምቷቸዋል። ጨርሻ ነብላችኋለሁ፣ ጠብቁ። ቲክቶክም ላይ ቪዲዮ ስለተቀና ያለና በጣም ነው ያዘንኩት ወላሂ ለአዚም በጣም እኔ ይሄን ሳይ ነው ከሀገር ለሀገር ያለን ተስፋ የሚሞተው። ተመልከቱ ማለት ነው። ተመልከቱ በደንብ አድርጋችሁ ውዶችዬ። ሹፉ እዚህ ጋር ይህች እናት ተሸፋኝ ነች፣ እዚህ ጋር ቆማለች። ጎመኗ እንዴት እንደሚያደርገው ይሄ ፖሊስ በየቦታው ብትንትንትንትን አድርጎት በእግሩ እየረጋገጠው ነው። ሹፉ ኬፍ እንደው ለምን ወገኔ እዩት እስኪ። በኋላ እናት አይደለችም እቺ ትልቅ ሴት ስታሳዝን። እንደው ምንስ አለመግባባት ቢፈጠር ምን አለ እንደው ገፍትራ እንኳን ተቆጥታ ብታልፋት እንደዚህ ከመረጋገጥ። እዩት እስኪ በኋላ በየቦታው ብትንትንትንትን አድርጎባት ሌላ ሰው እስከሚይዘው ድረስ ማለት ነው። ወይኔ በጣም ነው የሚደብረው ወላሂ። ዛሬ ሀቡ ቤት ማለት ነው የሆኑ ወጣቶች መጥተው እኔ 1,900,000 ብር፣ እኔ 800,000 ብር፣ እኔ 700,000 ብር ደላላ ላይ አስቀምጠን ነው ወደዚህ የመጣ ነው። ባህር ስንሻገር ደግሞ ወደ ዩሮፕ የሊቢያን ባህር ስንሻገር ነው ደላላው ብሩ የሚያስገባው። ቪዲዮ እንትን አለው አም ሶሪ የዘፈን ድምጽ ስላለው እንትን ያመጣብኛል። እንደዚህ ውዩት ማለት ነው። እንደምታዩት እንደዚህ ነው ያደረገው ጎመኑን። እዩት እንዴት እንደሚያደርግ እዩት። በአላህ ወይኔ ተቃጠልን። ይዋት ወላሂ እያለቀሰች ኢትዮጵያ እኮ ወላሂ በተለይ እንደዚህ ፖሊሶች ምናምን ለሙስሊሞች ያላችሁ አመለካከት፣ በተለይ ኒቃብ ለለበሰች ጅልባብ ለለበሰች እናት ያላችሁ ንቄት፣ ወይኔ ብትጠነቀቁ ይሻላል። በነገራችን ላይ ከአሁን በፊትም እንደዚህ ሙስሊሞች ላይ ትልቅ ጥቃት ሲያደርስ ነው አቶ መለስ እንደዛ በድንገት የሞተው። ረግመ ነው። ስለዚህ ሙስሊሞች ላይ ጥቃት የምታደርሱ ብትጠነቀቁ ሀሪፍ ነው። ሙስሊሙ አንዴ ካዘነ ከባድ ነው። ዝናብ መዝነብ እስከሚያቆም ድረስ ነው እኛ የምንራገመው። እኛ ደግሞ አንድ አላህን ብቻ ስለሆነ የምናመልከው ትክክለኛ እምነት እስልምና ስላለን እርግማናችን ተቀባይነት አለው። እሺ ዲት ነው የሚያናድደው። በፈጣሪ በጣም ነው ኮሜንት ላይ እና የቅድም ነገር ጨርሳቸው 1,700,000 ብር፣ 900,000 ብር፣ 800,000 ብር፣ 600,000 ብር ዘቅተኛው ብር 800 ምናምን ሺህ ብር ድረስ ለደላላው 7 ጓደኛሞች ለደላላው አስቀምጠው የመርካቶ ልጆች ናቸው መተው እና አሁን ሊቢያ ደርሰው ወደ ባህሩ ሊሻገሩ ሲሉ ያ ልጅ ብር አስገባ ሲሉ ብር አላስገባ ብላቸው በዛ ክስ የተነሳ ሀቡቤ መተው እንዲህ ሁሉ ብር 1 ሚሊዮን ይሄን ሁሉ ብር እያላችሁ እንዴት ነው ወደ ውጭ ምክር ለምን አገራችሁ አሰሩበትም እያለቻቸው ነበርና ማለት አላቸው እነዛ ወጣቶች። በዛች 1 ሚሊዮን ብር ምንም ትልቅ ነገር አይጀምርም። ትንሽ ነገር ነው ጀምረው የሚሰሩ። ትንሽ ነገር ሲሰሩ ደግሞ እንደዚህ እየመጣ እንደዚህ ሲረጋገጥባቸው የሚሰሩት ነገር አሰቡት። አሁን እቺ ሴት ስለሆነች ነው። ሴት እንደኔ አይነት ሴት ብትሆን ደግሞ እጅ ሁሉ ታነሳለች፣ ዝም አትልም ወይ ፈቅ ብላ ድንጋይ አንስታ ሁሉ ልደረግም ትችላለች። ገባችሁ? እና በሀገር እንደዚህ መስራት ሳይቻል ሲቀር መናቅ ደግሞ ነስቀደም ሀው ቤት የቀረቡት ሙስሊሞች ናቸው በነገራችን ላይና በተለይ ለሙስሊሞች ያለው ነገር ከባድ ነው። እሺ እና ሀገራቸው ላይ ይህን ሁሉ ብር እያላቸው እነዛ ወጣቶች ያልሰሩት 1 ሚሊዮን ብር በላይ ከፍለው በሊቢያ ባህር ተንከራተው የሊቢያ በረሃ ተንከራተው ባህር ሞትን ዳንም ብለው ተንከራተው በደላላ ተቀጥቅጠው
ባህር ላይ የወጡ እየተያዙ እየተመለሱ ሲልላቸው ወጥተው ሞት ያኔ ራሴ ውጪ ሙቺ ዳኝ እያሉ አልፈው ኢሮፕ የሚገቡት ለመሰላችሁ ይሄን ሁሉ ብር ከፍለው መስራት አይቻልም። ሀገር እንደዛ አይነት ነገር እያለ እንዴት ነው የሚሰራው? መቼ መንግስት ይሄን ሁሉ ሰፈር ለሰፈር ሄዶ ይከታተል አትሉም እንዴ? በየቀበሌው ያሉት በየቀበሌው የተመደቡ ፖሊሶች የዛ በየዞኑ ያሉ አመራሮች ናቸው ይሄን ነገር ሊያስተካክሉ የሚገባው። ገባቸው እና አስተካክሉ። በተለይ እነዚህ ጎመን፣ ቲማቲም፣ ሽንኩርት የሚሸጡ እናቶች በየበረንዳው አይረገጡ፣ እንደዛ አይደረጉ። ባለፈው ያሙዝ ነጋዴ አይታቸዋል። ለምን እንደዚህ ይደረጋል? ለምን እንዴ? እንደዚህ መከራ አይተው ሰርተው ልጆቻቸውን ቤት ገብተው ያበላል። እሺ ሌባ ይሆኑ? እሺ አሁን ይቺ እናት እንደዚህ ጎመኗ እንደፋፋባት አሁን ይቺን ሸጠለ ልጆች የሆነች እህል ገዝታ ሄዳ የምታበላበት ሊሆን ይችላል። እችነታ ምን ያህል ነው ቀስማ የሚሰበረው? ምን ያህል ነው በሀገሯ ያላት ተስፋ በቃ ስብር የሚለው ቀስማ ስብር ነው የሚለው። ለሀገሯ ያላት አመለካከት በቃ እንዴት ብዬ ልንገራችሁ? እንደዚህ ሲደረግባት ለምን መደረግ የለበትም። በተለይ በእናት ላይ ወላሂ በእናትና በአባት ላይ እንደዛ አታድርጉ። እንደ ወጣት ላይ ብታረጉ እንኳን ይሻላል። ወጣት ተማሮ እንኳን ስደት ይወጣል። እናትና አባት ግን አሮጊት ስለሆኑ ብዙዎቹ አይወጡም። እንደ ስታረጎቹ ቅስማቸው ስብር ብሎ ይዛው ቤት ቁጭ ብለው እያለቀሱ በሽተኛ ሆነው ይቀራሉ። እንዴ ለምን እንደዚህ የምታደርጉት? እኔ ያስታውሳለሁ የሆነ ሰውዬ እንደዚህ ሲሰራ እንደዚህ በቃ ህይወት አልሆንለት ሲል እሁድ ቀን ነው ተገበያ ተመልሶ ራሱን አጠፋ ማለት ነው። ታንቆ በገመድ የገበያ ቀን ነው። በደንብ ነው የማስታውሰውና እንደዚህ አታድርጉ። በቃ መቀጣት ካለባቸው አንቺ ጥፋት አለ ታዲያ ተጣላችሁ አይደለ? እሷን ቅጣት። ምን አገባው? ጎመኑ አሽጣ ልጆቿን ታሳድግበት። እሷን ተነቃዋ እስር ቤት ወስደህ አንድ ቀን ማስረክም ቢሆን እዛው እስር ቤትም ቢሆን ብቻ በገንዘብ መቅጣት ያለባትን ትቀጣ። ግን እንደዚህ መሰራውን ነገር መረጋገጥ የበታችነት ስሜት እኮ ይሰማታል። ሴት ናት እኮ። ሴት ስለሆንኩ ነው እንዴት ላለች እኔ አሰን ታዝቤያለሁ። ኢትዮጵያ ወንዶችን ባለፈው ለ24 ሰዓት ኢትዮጵያ ላይ መንግስት ባይኖር ምን ታረጋላችሁ ሲባል 100 ሴት ደፍራለሁ፣ 10 ሴት ደፍራለሁ፣ 50 ሴት ደፍራለሁ፣ ጎረቤቶችን ሁሉ አይቀረኝም፣ የምናምኖችን ዘመዶችን ልጆች ሁሉ አይቀረኝም ደፍራለሁ። ለሴት ልጅ ያላቸው አመለካከት የኢትዮጵያ ወንዶች ሌላ የውጭ ሀገር ግን እንደዚህ ቢባሉ ዓለምን እንደዚህ ያረጋለው እንደዛ አይነት ነገር ሰራል እንደዛ አይነት ነገር ፈበርካል። የኛ ሴት ስለመድፈር እኔና አመለካከታቸውን ሳይ ያ ረቢ ጌታ ያላ ያ ረቢ ጌታ ሞቴንም ኑሮዬንም በአውሮፓ ልኮኝ በቃ ቢያንስ ልጆቸው ወልጄ ጥያቸው በአውሮፓ ላይ ያኔ ጥሩ ትምህርት ቤት ያገኛሉ። ምንም ቢሆን ሰብአዊነት አለ። አድገው ቁም ነገር ይደርሱልኛል። በቃ እንደዚህ ነው የተመኘሁት። ያው ታውቃላችሁ አረብ ሀገር አንቺ ከሞት ልጅሽ ወደ ሀገር ትላካለች እንጂ ልጅሽን እዚህ አረብ ሀገር ላይ አይቀመጥም። ዩሮፕ ግን ነው ትኖራለች፣ ልጅ ትማራለች። እና እንደዛ በንግግራችሁ ማለት ነው። በጣም ነው የሚያስጠላው። ለሴት ልጅ ክብር ይኖራችሁ ኢትዮጵያ ወንድ። ሴትን አትራገጡ። ሴትን መድፈር፣ ሴትን መራገጥ፣ ሴትን ማዋረድ፣ ሴትን ማንቋሸሽ ኧረ ይቅርባችሁ። ብዙዎቻችሁ ሀበሻ ወንዶች እንደዛ ናቸው። ይቅርባችሁ። ሴቶችም ስፖርት ስሩ። እንደዛ ጣ ምናምን ሲያበዛው